ሰላም ጤናን የምንመኝላችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? የ2025-26 የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች ትናንት በተመሳሳይ ሰዓት በተደረጉ ጨዋታዎች ተጠናቀዋል። የ2025-26 የፕሪሚየር ሊጉ አሸናፊ አርሰናል ሆኖ ሲያጠናቅቅ ከፕሪሚየር ሊጉ የወረዱ ክለቦች ወልቨርሃምፕተን ዋንደረርስ፣ በርንሌይ እና ዌስትሃም ከፕሪሚየር ሊጉ መውረዳቸውን ያረጋገጡ ክለቦች ናቸው። በዚህ የውድድር ዓመት በፕሪሚየር ሊጉ ምን አይነት ክስተቶች ተከሰቱ የሚለውን በስፋት የምንመለከት ይሆናል። በቅድሚያ ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን በኮመንት ሴክሽን ላይ ያጋሩን። ወደ ጉዳዮቻችን ስንሻገር የመጨረሻውና የ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ስንመለከት አርሰናል የሊጉ ሻምፒዮን በመሆን አጠናቋል። በ2025-26 አርሰናል ሻምፒዮን ሲሆን ከ2003-4 እንደ አውሮፓውያን አቆጣጠር የጊዜ አቆጣጠር በኋላ ከ22 ዓመታት በኋላ ከሊጉ ዋንጫ ጋር የታረቀበት ጊዜ ሆኗል። አርሰናል የዚህ ውድድር ዓመት አሸናፊ ሆኗል። ኤርሊንግ ብሮት ሆላንድ ለአራተኛ ተከታታይ ዓመት የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆኖ የጨረሰበት 27 ጎሎችን አስቆጥሯል። የአርሰናሉ ስፔናዊ ግብ ጠባቂ ዳቪድ ራያ ለ3 ተከታታይ ዓመት የሊጉን የወርቅ ጓንት አሸናፊ ሆኖ አጠናቋል። ራያ ሊጉ ላይ ነክሷል ማለት ይቻላል። ብሩኖ ፈርናንዴዝ ለረጅም ጊዜ ተይዞ የነበረውን በቴሪ ዳንኤል ኦንሪ የቀድሞ የአርሰናል የፊት መስመር ድንቁ ተጫዋች ቴሪ ዳንኤል ኦንሪ እና የማንቸስተር ሲቲ ቤልጂየማዊ ድንቁ አማካኝ የኬቨን ደብሮይኔን በአንድ የውድድር ዓመት ብዙ ለጎል የሚሆኑ ኳሶችን አመቻችቶ የማቀበልን ሪከርድ የግሉ ያደረገበት ከዚህ በፊት ቴሪ ዳንኤል ኦንሪ ለጎል የሚሆኑ የመጨረሻ ኳሶችን በማቀበል ኬቨን ደብሮይንም በተመሳሳይ 20 የመጨረሻ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ሪከርዱን ለብቻቸው ይዘው የነበሩ ተጫዋቾች ናቸው። ብሩኖ ፈርናንዴዝ ሚጉኤል በ2025-26 21 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ሪከርዱን ለብቻው ይዟል። ግን አንድ ጥያቄ የተነሳ ነው። ምናልባት በትናንትናው ዕለት የመጨረሻ ኳስ ወይም ከማዕዘን ያሻማው ኳስ ፓትሪክ ዶርጉ በጭንቅላቱ ሲያስቆጥር የብራይተኑ ግብ ጠባቂ በራሱ ላይ ያስቆጠረ የሚል አይነቱ ውዝግብ ተነስቷል። ዞሮ ብሩኖ ፈርናንዴዝ ድንቅ ታሪክን ጽፎ አልፏል። በፕሪሚየር ሊጉ ታሪክ ከፍተኛውን የመጨረሻ ለጎል የሚሆን ኳስ አመቻችቶ በማቀበል ሪከርዱን ይዞታል። በፕሪሚየር ሊጉ በትናንት የ38ኛ ሳምንት ውጤት ጥቆማዎችን ለማድረስ ያህል ክሪስታል ፓላስ ከአርሰናል ጋር ያደረገውን ጨዋታ አርሰናል 2-1 ሲያሸንፍ፣ ብራይተን በሜዳው አሜክስ ስቴዲየም በማንቸስተር ዩናይትድ 3-0 ተሸንፏል። ማንቸስተር ሲቲ ፔፕ ጋርዲዮላን እና እንደ ናታን አኬን፣ በርናርዶ ሲልቫን በሸኘበት ጨዋታ በአስቶን ቪላ በኢታድ ስቴዲየም 2-1 ሲሸነፍ፣ ሰንደርላንድ በስቴዲየም ኦፍ ላይት ቼልሲን 2-1 አሸንፏል። ሊቨርፑል በአንፊልድ ሮድ ሞሐመድ ሳላን እና አንዲ ሮበርትሰንን በሸኘበት ጨዋታ ከብሬንትፎርድ ጋር 1-1 ተለያይቷል። ኖቲንግሃም ፎረስት በሜዳው በሲቲ ግራውንድ ስቴዲየም ከቦርንማውዝ ጋር 1-1 ሲለያይ፣ ፉልሃም በለንደን ክራቫን ኮቴጅ ስቴዲየም ኒውካስትል ዩናይትድን 2-0 አሸንፏል። ቶተንሃም በመጨረሻው ጨዋታ አሸንፎ በ2025-26 እንግሊዝ ፕሪሚየር ሊግ ላይ መቆየቱን አረጋግጧል። ሳይወርድ ቀርቷል። ቶተንሃም ኤቨርተንን አሸንፏል። ይህን ወሳኝ ጎል ያስቆጠረው ፖርቹጋላዊ ቀድሞ የፉልሃምና የባየር ሙኒክ ተጫዋች ፓሊናህ ነው። የማሸነፊያውን ጎል ያስቆጠረው ዌስትሃም ሊድስ ዩናይትድን በለንደን ኦሎምፒክ ስቴዲየም 3-0 ማሸነፍ ቢችልም የቶተንሃምን ማሸነፍ ተከትሎ ከፕሪሚየር ሊጉ በመጨረሻው ሳምንት መውረዱን አረጋግጧል። ሁለቱ መውረዳቸውን ቀድሞ ያረጋገጡት በርንሌይ እና ወልቭስ 1-1 ተለያይተዋል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ85 ነጥብ የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሲሆን ማንቸስተር ሲቲ በ78 ነጥብ
ሁለተኛ ደረጃን ይዞ አጠናቋል። ከአርሰናል በ7 ነጥቦች ዝቅ ብሎ ነው ሁለተኛ ደረጃን ይዞ ያጠናቀቀው። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በጊዜ አሰልጣኝነት ካመጣበት ጊዜ ጀምሮ በድንቅ ብቃት ሲጓዝ ቆይቶ በመጨረሻም ያላሰቡት ደረጃ ላይ አስቀምጧቸው ሶስተኛ ደረጃን ይዘው አጠናቋል። በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውንም ነጥብ ማግኘት ችለዋል። አስቶን ቪላ በ65 ነጥብ አራተኛ ደረጃን ይዞ ሲያጠናቀቅ ባለፈው በሳምንቱ አጋማሽ ፍራይበርግን በዩሮፓ ሊግ ፍጻሜ በማሸነፍ ዋንጫውን ማንሳቱ ይታወሳል። በቀጣይ ውድድር ዓመት አስቶን ቪላ የኡናይ ኤምሬው ቪላ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ችሏል። ሊቨርፑል አምስተኛ ሆኖ በመጨረሱ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ እንደሚሳተፍ አረጋግጧል። በርንማውዝ ስድስተኛ ደረጃን ይዞ ሲያጠናቀቅ በቀጣይ ውድድር ዓመት በዩሮፓ ሊግ ላይ ይዞ ወይም የሚሳተፍ ይሆናል። ሰንደርላንድም ከበርካታ ዓመታት በኋላ በታሪኩ ለሁለተኛ ጊዜ በአውሮፓ መድረክ የሚያሳትፈውን የደረጃ ሰንጠረዥ ይዞ አጠናቋል፣ 7ኛ ደረጃ። ብራይተን 8ኛ ደረጃ ይዞ ሲያጠናቅቅ እሱም በኮንፈረንስ ሊግ የሚያሳትፈውን ነጥብ ይዞ ማጠናቀቅ ችሏል። ብሬንትፎርድ በ53 ነጥብ 9ኛ ሲሆን ቼልሲ በሚያስገርም ሁኔታ በ52 ነጥብ 10ኛ ደረጃን ይዞ ሲያጠናቅቅ፣ ፉላም በተመሳሳይ 52 ነጥብ 11ኛ ደረጃን ይዞ ሲያጠናቅቅ፣ ኒውካስትል እና ኤቨርተን በ49 ነጥብ 12ኛ እና 13ኛ ደረጃን ይዘው ሲጨርሱ ዳንኤል ፋርከው ሊድስ ዩናይትድ በሚያስገርም ሁኔታ 47 ነጥቦችን በመሰብሰብ ከሊጉ ይወርዳል ተብሎ ይሰጋ የነበረው ሊድስ ዩናይትድ 14ኛ ደረጃን ይዞ አጠናቋል። ክሪስታል ፓላስ ከኦሊቨር ግላስነር ጋር ተለያይቷል። በዛ ጨዋታ የመጨረሻ ጨዋታውን ያደረገው ትናንት ከአርሰናል ጋር 45 ነጥቦችን ይዞ 15ኛ ደረጃን ይዞ ሲያጠናቀቀ፣ ኖቲንግሃም ፎረስት በ43 ነጥብ 16ኛ፣ ቶተንሃም በ41 ነጥብ 17ኛ ደረጃን ይዞ አጠናቋል። መውረዳቸውን ያረጋገጡ ክለቦች ዌስትሃም ዩናይትድ በ39 ነጥብ 18ኛ ደረጃን ይዞ በማጠናቀቅ በ2026/27 የውድድር ዓመት በእንግሊዝ ሁለተኛው የሊግ እርከን ሻምፒዮንሺፕ ላይ የሚወዳደር ይሆናል። ከሊጉ መውረዱን አረጋግጧል። በርንሌም በ22 ነጥብ ከሊጉ መውረዱን ሲያረጋግጥ፣ ወልቨርሃምፕተን ወንደረርስ 20 ነጥቦችን በመያዝ ከሊጉ መውረዳቸውን ያረጋገጡ ሶስቱ ክለቦች ሆኗል። በወረዱት ክለቦች ምትክ በ2026/27 ሲዝን የመጡ ክለቦችን ስንመለከት የፍራንክ ላምፓርዱ ኮንቨንተር ሲቲ ፕሪሚየር ሊጉን መቀላቀሉን ቀድሞ አረጋግጧል። የኬረን ማኬናው ኤፕስዊች ታውንም በ2026/27 እንግሊዝ ፕሪሚየር ሊግ ላይ መሳተፉን አረጋግጧል። በፕሌኦፉ ሚድልስብራን ባለቀ ሰዓት ማክበርን ባስቆጠረው ጎል 1-0 አሸንፎ የመጣው ሃል ሲቲ የ2026/27 የእንግሊዝ ፕሪሚየር ሊግ መሳተፋቸውን የሚያስችል ውጤት ይዘው መጥተዋል። በርንሌን፣ ወልቭስንና ዌስትሃምን ተክተው የመጡ ክለቦች ሆኗል። በትናንትናው የመጨረሻ ሳምንት ጨዋታዎች በየስቴዲየሙ ብዙ ነገሮች ነበሩ። በሲቲ ቤት ከ10 ዓመታት ቆይታ በኋላ አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር የተለያየበት እንደ ናታን ቤንጃሚን አኬ አይነቱና እንደ በርናርዶ ሲልቫ ያሉ ተጫዋቾች ከሲቲ ጋር ጆን ስቶንስም የመጨረሻውን የሲቲ ቆይታቸውን አድርገው በፍቅር ተለያይተዋል። ይሄ ለሲቲ በሲቲ ታሪክ ትልቁ የሚባል ጊዜ የነበረውና የአውሮፓ ቻምፒየንስ ሊግን፣ የፕሪሚየር ሊጉን፣ የካራባው ካፕ፣ የዓለም ክለቦች ዋንጫንና የኤፍኤ ካፕ ዋንጫን የመሳሰሉ ኮሚኒቲ ሺልድ ጭምርን አሳክተው ከሲቲ ጋር ተለያይተዋል። በማንቸስተር ዩናይትድም እንደነ ካርሎስ ካዝሜሮ አይነት ተጫዋቾች ከሊቨርፑል ጋር ተለያይተዋል። በሊቨርፑል ቤትም አንድሬ ሮበርትሰን እና ሙሐመድ ሳላም ከሊቨርፑል ጋር ከዓመታት በኋላ ብዙ ክብሮችን ካሳኩበት ከፕሪሚየር ሊግ እስከ ቻምፒየንስ ሊግ ከካራባው ካፕ እስከ ኤፍኤ ካፕ ከዓለም ክለቦች ዋንጫ እስከ ኮሚኒቲ ሺልድ ያሳኩበትን ክለብ ተለያይተዋል። በትናንትናው ዕለት ቶተንሃምን በፕሪሚየር ሊጉ በመጨረሻው ሳምንት መቆየቱን ያረጋገጠበት ሳምንት ሆኗል። ይሄ አስገራሚ የውድድር ዓመት ነው። በመጨረሻም ብዙ ነገሮችን በ2025/26 አይተን አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ ያሳካበት ሆኗል። ኤርሊንግ ብሮት ሃላንድ በ27 ጎሎች ከፍተኛ ጎል አስቆጣሪ ሆኖ የጨረሰበት፣ ኢጎር ቲያጎ በ22 ጎሎች ሁለተኛ ደረጃ ላይ ሲቀመጥ፣ የማንቸስተር ሲቲው አንቶን ሰመኒዮ 17 ጎሎችን በማስቆጠር ተከታትለው የጨረሱ ተጫዋቾች ናቸው። ዳቪድ ራያ ለ3 ተከታታይ ውድድር ዓመት የወርቅ ጓንቱን ያሸነፈበት ዓመት ሆኖ ተጠናቋል። ብሩኖ ፈርናንዴዝ
በፕሪሚየር ሊጉ ታሪክ 21 የመጨረሻ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ታሪክ የሰራበት የውድድር ዓመት ሆኗል። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ